እርግጠኛ ሆኜ ማለት ነው ሁሉም የኢንግላንድ ደጋፊዎች ሴት ፒስ አገን ኦሌ ኦሌ እያሉ እንደሚጨፍሩ እርግጠኛ ነኝ። ማን ምንድነው እንዴ? ይኸውላችሁ ኢንግላንዶች ይከብዳቸዋል መጫወት ማለት ነው። ሄዶ ኮርና ያገቡባል። ማን ይኸውላችሁ እኔ አንድ ምነግራችሁ ነገር ማለት ነው ኢንግላንዶች በጣም መፍራት አለባችሁ ሁላችሁ ማለት ነው። ለምንድን መፍራት ያለባችሁ? ዛሬ በጣም ተቸግረው ነበር በጣም ማለት ነው። ግን ምንድነው ሴት ፒስ ያገባሉ። መሃላቸው ሶሊድ ነው። በቃ ገብቷቸዋል። ለቱርናመንት የሚያስፈልግ ነገር ፍራንስ 2018 ስትበላ ማለት ነው ፖግባና ካንቴ መሃል ላይ ያስቀምጡባል። ኡምቲቲ እዛ ኮርና ያገባባል ማለት ነው። ከዛ በኋላ ህይወት ይበላሻል። የምረ እየቀለድኩኝ አይደለም። ፍራንሶች ሲበሉ 2018 ላይ ኦፍ ኮርስ አጥቂያቸው በጣም ፒስ ነበር፣ ግን ማለት ነው ሴት ፒስ በጣም አቢዩዝ ያደርጉ ነበር። ከዛ በኋላ መሃላቸው ሶሊድ ነው። ፍራንስ መሃላቸው ሶሊድ ስለነበር ነው እስከ ቅርብ ጊዜ ድረስ በጣም የሚፈሩት ማለት ነው። አሁን ደግሞ ኢንግላንዶች መሃላቸው በጣም አትሌቲክ ነው። ገብቷቸዋል አይደል? ዴክላን ራይስ፣ ቤሊንጋም፣ አንደርሰን ገብቶ ሶስቱም አህዮች ማለት ነው። ገብቷቸዋል? አህዩ ምን አይደክማቸውም። ገብቷቸው እንደዚህ አይነት ሰው ነው የሚያስፈልገው ማለት ነው። ትንሽ ኢንግላንዶች ዊንገር ላይ የተመቱ ናቸው ማለት ነው። ያው ሳካም እንደ ድሮ አይደለም አቋሙ፣ ግን ማለት ነው ስትራይከራቸው ጤነኛ አይደለም። ሃሪኬን ዴድሊ ነው። ምንም አይነት ኳስ አይስትም። ምንም አይነት ኳስ በሆነ ነገር ውስጥ አድርጎ ያገባዋል። ማን እኔ ጤነኛ አይመስለኝም። ይዞኝ እየመጣ ደግሞ ቢውልድ ያደርግላቸዋል። ገብቷቸዋል? አሁን ኢንግላንድ አታኪ ሚድፊልድ ይፈልጋሉ። የሆነ ማጂሺያን ይፈልጋሉ የምትሉ ከሆነ ማለት ነው ቤሊንጋም ደግሞ አውት ኦፍ ኖዌር እየሄደ ያገባባሃል ምናምን ነገር ማለት ነው። ከዛ ሃሪኬን መጥቶ ያግዟል፣ ዊንገሮቹን ይመግቧቸዋል ፓስ ማለት ነው። ግን በጣም በጣም የሳተ ቲም ነው። ገብቷቸዋል? ኢንግላንድ ዛሬ 2-0 ማሸነፉን እንዳትዩት ማለት ነው። ብዙ ሰዎች የሆነ ነገር ይጎላል እያላችሁ ስለሆነ ነው ማለት ነው። ኢንግላንድ መሃሉ በጣም ፒስ ነው። ሴት ፒስ አቢዙ ያደርጋሉ። በዚሁ ከቀጠሉ በጣም መፍራት አለብን። Said peace again, ole ole, said peace again ይላል። እንግዲህ ማለት ነው በአርሰናል ፎርሙላ ማለት ነው ገና ከዚህ በኋላ በደንብ ወደፊት ትሄዳለች። ታጀማመሩ ከሆነ ቶማስ ቱሄል ማለት ነው ይሄ ቡድን ላይ ክሬቲቭ ተጫዋች የሚባል ነገር የለም። ግራ ነው የሚገባ። ግን አንድ ነገር አለው። ምንድነው እሱ? ሴት ፒስ ማንዬ ገብቷል አይደል? የአርቴታ እህት ኩባንያ ወይም ደግሞ አርሰናል ብሔራዊ ቡድን የምንለው እንግሊዝን ነው። ሴት ፒስን በአግባቡ እየተጠቀመ ይገኛል። የሚጠቀመው ደግሞ ይኛል ልጅ ነው። ሲፈልግ በራይስ በኩል ኮርና ያነሳል፣ ይገጫል፣ ይገባልሃል። እንደ ዛሬው ደግሞ ሳካ አሲስት ታርጋለች ከኮርና ላይ ወስዶ ቤሊንጋም ቅርቅር ማንዬ። ዛሬ ቤሊንጋም አስገራሚ ሚና ሲወጣ ነበር የነበረው። ጀምአው ቦክስ ቱ ቦክስ አይነት አጫወት ነበር ሲጫወት የነበረው። ሃሪኬን እንደተለመደው ጎል አስቆጥሯል። ቤሊንጋም ዛሬ አሲስትና ጎል አስቆጥሯል። ግን ቶማስ ቱሄል የሚሉት ሰውዬ አሁንም ቢሆን በፈጠራ ረገድ ሊረዳው የሚችል ወሳኝ ተጫዋቾች ለምን እንደማያሰልፍ ግራ ነው የሚገባ። አስቀድሞ ኤዜን በቋሚ ደረጃ ሊያስገባው ይገባል። በቃ ምንም አንስም። በፈጠራ ረገድ እንደደከመ ቡድን ይዞ ማለት ነው ኤዜን የመሰለ ማለት ነው ስፔስ ካገኘ ገዳይ የሆነ ተጫዋችን ማለት ነው ሊያስቀምጠው አይገባም። እንግሊዝ ግን ዘንድሮ ትልቁ ዓላማው ምን መሰላችሁ? የአርሰናልን ፕላን መተግበር ነው። ለምን አርቴታን አይተውታላ። ከቆመ ኳስ ጎል ቅርቅር ታደርጋለህ፣ ዋንጫ ትበላለህ። ገብቷል አይደለ? ይመቻችሁ። ለማንኛውም ፋሚሊ መቼም ፓናማ የስ አሸነፍን እያልኩ ፎክሬ አልመጣም። መቼም ያው ማሸነፍ ካሉት አሸንፈናል፣ ግን የት እንደርሳለን ነው በዚህ ሁኔታ። እኔ አንዳንዴ በቱሄልም አልፈርድም። ተጫዋቾቹ በቃ አንድ በከለር ነው የሚለያዩት እኮ። ለነገሩ ብዙዎቹ በከለር አይለያዩም። እና ሃሪኬን ካልሆኑ ትንሽ ቃላ የሚሉት ሁሉም አንድ ናቸው። ባለፈው የጎራዳና እንትና ማዱኪ ያቃጠሉኝ እና ዶክተርና ሳካ ቢገቡ ይሻላል ብዬ ገቡ። እኔ ሳካ መቼ ፊትነሱ መቼ እንደሚመለስ አላውቅም። ከጉዳት መልስ ነው የተባለ አመቱን ሙሉ ይሆንና ከወሊድ መልስ አደረገው። ምንም የተሻለ ነገር የለም። በቃ ይሄን ጥሩ ጠርተ ይሄንኛው ምንም ሁሉም በቃ ጉበት ነው እንዴ ይተላለፋል እንዴ? ተመሳሳይ አይነት ብቃት እኔ ምንም ተስፋ ማድረግበት ነገር እያየሁበት አይደለም። ዝም ብዬ ስለምወደው በቃ ብሔራዊ ቡድኑ ስለምወደው ነው እንጂ ተቃጥያለሁ። ቱሄል ላይ መፍረድ አልፈለኩም። እንግዲህ ምድቡን በ7 ነጥብ አንደኛ ሆኖ ጨርሰዋል። ቀጣዩን እንግዲህ ጨዋታው እየከበደ ሲሄድ እንግዲህ ምን እንደሚሆን አብረን እናያለን። እስቲ ለማንኛውም የእንግሊዝ ደጋፊዎች የሚሰማችሁን በዚህ ብሔራዊ ቡድን ኮሜንት ላይ አስቀምጡ። ቪዲዮ ክሊፕስ ኮፒ ሊንክ ፖስት ላይክ ማድረግ ዳይረሳ። ቴንክ ዩ። አረ ቶማስ ቱሄል የምትባል ሰውዬ ኮይሜኑን 1 ደቂቃ እንኳን አታጫውቶ። ምን አይነት ስግብግብ ነው በእናት እድል አሰጠውም። እንዲህ በቃ ፓናማ ነው ምንም አይፈጥሩም። ምን አይነት ሰው እንደሆነ በእናት እንዴት እንዳበሳጨኝ እሱን ያለ ብዬ ማየቴ ደግሞ 1 ደቂቃ እንዴት ማናድሱ ነው በእናታችሁ። ሄሎ ጁድ። ኢንግላንድ ፓናማን 2-0 በማሸነፍ 32 ዙርን መቀላቀሏን ማረጋገጥ ትችላለች። እንግዲህ በዚህ ጨዋታ ላይ እንግሊዞች ሁለቱንም ጎሎች ሰከንድ ሃፍ ነበር ማስቆጠር የቻሉት። የሪያል ማድሪዱ የመሃል አማካኝ የሆነው ጁድ ቤሊንጋም እንግዲህ በጨዋታው ላይ
ጎልና አሲስት በስሙ ማስመዝገብ ችሎ ነበረ። የመጀመሪያውን ጎል 62ኛው ደቂቃ ላይ ማስቆጠር የቻለ ሲሆን 67ኛው ደቂቃ ላይ ደግሞ ለሃሪኬን አሲስት ማድረግ ችሎ ሁለቱም ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሎ ነበረ። እንግሊዞች በዚህ ዓለም ዋንጫ ላይ ልክ እንደ ፈረንሳይ ሁሉ ሰከንድ ሃፍ ነው በጣም ቶፕ እየሆኑብኝ ያሉት። ያው ፍራንስ እንኳን ከኖርዌይ ጋር ፈርስት ሃፍ ነበር ሁሉ ነገር የጨረሰችው፣ ግን ከዛ በፊት በነበሩት ጨዋታዎች ላይ ሰከንድ ሃፍ ነበረች ሌላ ቡድን ሆና እየመጣች የተመለከትናት። ኤኒዌይ በዚህ ጨዋታ ላይ ግን ለአሰልጣኝ ቶማስ ቱሄል ማርከስ ራሽፎርድ ከአንቶኒ ጎርደን ተቀዳሚ መሆን ያለበት ተጫዋች እንደሆነ ያስመሰከረ ይመስለኛል። አንዳንድ ውሳኔዎቹ ጥሩ ባይሆኑም ግን በጨዋታው ላይ የነበረው ፐርፎርማንስ በጣም መልካም የሚባል ነበረ። ማርክ ጉሂም ከጀርባ የሚጠላቸው ኳሶች በጣም መልካም የሚባል ነበሩ። ምድቧንም እንግዲህ እንግሊዝ 7 ነጥቦችን በመያዝ ነው ወደ ጥሎ ማለፏን ማራገጥ የቻለችው። ፓናማ በይፋ ከዚህ የዓለም ዋንጫ ተሰናብታለች። እንግሊዝ ሰከንድ ሃፍ 2-0 ቤሊንግሃም ሁሌ በፈለጉት ሰዓት ቤሊንግሃም ከሳካ ኮርናማ እኛም ለዚህ ነው ኮርና የምንፈልገው ነው የምንገባ። ሁሉም ቲም ውግም እያለ ወይ እኛ ውግም ብለን የገባ ነው ወይ ሌላኛው ቡድን ውግም። ለዛ ነው ሁሉም ያርሰናል ጨዋታ እንደዚህ ነው ገባ። ለዛ እኛ ውግም ካልን ቻንስ ክሬት አናደርግም፣ ኮርና ያስፈልገናል። እነሱ ውግም ካሉ ደግሞ ኮርና ለማስከፈት ያስፈልገናል ማለት ልክ አስከፈቷቸው ወዲያውኑ። ቤሊንግሃም ደግሞ አሲስት ደግሞ ዚስ ታይም ሃሪኬን ጎል ማን 2-0 ክሊን ሺት ኖርምዬ ማን ገባር። አሁን የሚያስፈልግም እንደሆነ ነገር ማዱዌኬ አድከም ይንክሶ ሁለተኛ እንዳትተቀበል አንተ ሁለተኛ ለማቀበል እንዳትሞክር ዝም ብለህ ሩጥ እንደለመድክ ገባር። ከዛ ላይ ምታው በቃ የተተፋ እንኳን እናገባለን ነው ማለት ገባር። ያቺን ሁለት ኳሶች ኤዜ ቢሆን ኖሮ ጠቅ ነበር የሚያረጋቸው። ኤዜ በቃ ኤዜ ነው የሚሻል 10 ቁጥር ላይ ኤዜ ነው የሚሻል። ራይስን ማሳረፍ ከፈለክ ኤዜን 10 ቁጥር ቤሊንግሃም 8 ቁጥር። ከትልቅ ቡድን ጋር ደግሞ ካውንተር አታክ ማድረግ የምትፈልግ ከሆነ ራይስን 6 ቁጥር ቤሊንግሃምን 10 ቁጥር ፈልገዋል። ማኔ ኮርና አስበዋል። ማጓየርን ብታመጣ ኖሮ በኮርና ሃትሪክ እናሰራል ነበር። ራይስ ሳካ በተለያየ ቦታ በነሱ ባልሆነ ቦታ ላይ አስቀጫውታቸው ነው አሲስት እያደረጉ ያሉት ማለት ገባ አይደለ። ማጓየርን ጠርተው ቢሆን ኖሮ ሳካ በለመደው ቦታ ክሮስ ማጓየር ጎል ሃትሪክ ታይ ነበረ ማለት። ሜሲና ዴምቤሌ ብቻ መሰሉ እንደ ሃትሪክ የሚሰሩት። የእንግሊዝ ብሔራዊ ቡድን ዛሬም አሳማኝ ለመሆን ተቸግሯል። ጋይሶች ከደቂቃዎች በፊት በግሩፕ ኤል የመጨረሻ ጨዋታዎች ተጠናቀዋል። በዚህም የእንግሊዝ ብሔራዊ ቡድን ተቸግሮም ቢሆን የፓናማቻውን 2-0 አሸንፏል። ብዙዎች ከጨዋታው አስቀድሞ እንግሊዝ ከፓናማ ጋር እንደመጫወታው በሰፊ የግብ ልዩነት የምታሸንፍበት ጨዋታ ይሆናል የሚል ግምቶች ነበሩ። ነገር ግን እንግሊዝ ለ62 ያክል ደቂቃዎች የፓናማን የመከላከል መዋቅር ጥሳ የጠሩ የግብ ዕድሎችን ለመፍጠር ተቸግራ ነበር። ነገር ግን ጁድ ቤሊንጋም ከዛ በኋላ ደግሞ ራሱ ቤሊንጋም አመቻችቶ ሃሪኬን ባስቆጠራት ኳስ 2-0 ማሸነፍ ችሏል። ኦቨርኦል በጨዋታው የነበረው የእንግሊዝ ብሔራዊ ቡድን እንቅስቃሴ ልክ እንደባለፈው የጋና ጨዋታ የእንግሊዝ ብሔራዊ ቡድን ከሎ ብሎክ ከሚጫወቱ በቁጥር በስተው ከሚከላከሉ ተጋጣሚዎች ጋር አሁንም ታይት በሆኑ ስፔሶች ውስጥ እድሎችን ለመፍጠር ግቦችን ለማስቆጠር የሚቸገር ቡድን እንደሆነ ዛሬም በድጋሚ ተመልክተናል። ሃሪኬን በእንግሊዝ ብሔራዊ ቡድን ታሪክ በዓለም ዋንጫው ከፍተኛ ግብ አስቆጣሪ ይሆናል። ዛሬ ያስቆጠራት ግብ 11ኛ ሆና ተመዝግባለች። ይህም በዓለም ዋንጫ ታሪክ ከዚህ በፊት ጋሪ ሊንከን 10 ግቦችን በዓለም ዋንጫ መድረክ በማስቆጠር ይዞት የነበረውን ክብረ ወሰን እንዲያሻሽል አስችላለች። የእንግሊዝ ብሔራዊ ቡድን ምድቡን ምንም እንኳን አሳማኝ ፐርፎርማንስ በሁለቱ ጨዋታዎች ለማሳየት ቢቸገርም በበላይነት አጠናቋል። በቀጣይ የእንግሊዝ ብሔራዊ ቡድን ጉዞ እስከምን ድረስ ይሆናል የሚለው ያጓጓል። 116 ያንሰዋል። 150 ነው መሆን ያለበት። 150 ነው ደሞዙም 400,000 ነው መሆን ያለበት። እንግሊዝ 2-0 ፓናማን ያበደ ማለት ፈርስት ሃፉ አሪፍ አልነበረም። ሰከንድ ሃፍ በጣም ያበደ ነበር። ከዛ በኋላ ጎሎች አገቡ። ከሴት ፒስም ጎል አገቡ ማለት ነው። የመጀመሪያ ጊዜ ደግሞ ኤሊት አንደርሰን የኛ ልጅ ሆኖ አየነው ዛሬና ያለቀሱ ነው ሰዎች። እኛ 150 ነው መሆን ያለበት ደሞዙም 400,000 ጸድት ያለ ልጅ ማለት ነው። እኔ ከእንትና ይበልጣል አልልህም፣ ግን አንድ ነገር ልንገርህ፣ በጣም ነው የሚችለው ልጅ በጣም ማለት ነው። ሲያንሰው ነው በዚህ ገበያ ይሄ ብር ሲያንሰው ነው። ለማንኛውም እንግሊዝ ግሩፓን አንደኛው ሆና ጨርሳለች፣ ወደ ቀጣዩ አልፋለች ማለት ነው። ቀጣይ ከማን እንደሚደርሳት አብረን የምናየው ይሆናል። ያበደ ጌም ነው። አሁን ደግሞ ቀጣይ ፖርቹጋል አለ፣ እሱንም አብረን እናያለን። ሼር ኮፕ ሊንክ ፖስት ማድረግ እንዳረሱ ይመቻችሁ። እቺ እንግዲህ ገና የኮስታሪካ ጨዋታ የወዳጅነት ጨዋታ 3-0 ያለቀውን እየለፈለፍናት ቪዲዮ ናት። እስኪ እንስማት። እንግሊዝ ብሔራዊ ቡድን ናት ብዬ አስባለሁ ማለት ነው። ነገር ግን አጠቃቀም የሚባል ነገር አለ። ሊጠቀምበት የተሻለ ነገር ያሳያል። ለምሳሌ ዛሬ ኤዜን ማለት ነው ኤዜን
የፈለገው ሌላ ተጫዋች ቀንሶ መሀል ሜዳው ላይ ተመሳሳይ ሁለት ተጫዋቾችን ራይስንና አንደርሰንን ከሚጠቀም አንዳቸውን ቀንሶ ኮቢ ማይኑን ወይ ደግሞ ቤሊንግሃምን ሳብ አድርጎ ኤዜን ራሱን ቢጠቀም የተሻለ ቻንስ አይታችሁታል። ከ63 ደቂቃ በኋላ ተጫዋቾች ተቀይረው ከገቡ በኋላ ምን ያክል ቻንስ ቪዲዮ ላይ እንደለፈለፍኩት ከአንደርሰንና ከራይስ አንዱን ቀንሶ ቤሊንግሃምን ወደ ኋላ ሳብ አድርጎ ኤዜን ቢጠቀም ነበር ያልኩት። ሮጀርስ ነው እሱ የተጠቀመው። ኤዜን ቢጠቀሙ የተሻለ ነው ብዬ አምናለሁ እንደውም ማለት ነው። ሮጀርስ እንደዚህ ሆኖ እንኳን ማለት ነው እንደዚህ ሆኖ እንኳን አንድ ሚድፊልደር ቀንሶ የተሻለ ክሬቲቭ ተጫዋች አስገብተው እንኳን ቻንሶችን መፍጠር እየተቸገሩ ነው። ስለዚህ ደብል ሁለቱን ራይስንና አንደርሰንን መጠቀም በራሱ ልክ አይደለም። ራይስ ራሱ አንደርሰን እንግዲህ የተሻለ ወደፊት የሚጫወት ተጫዋች ዛሬ ከተመለከታችሁ ባክ ፓስ የሚባል የማትመለከቱበት አይነት ተጫዋች፣ ወደ ጎን ምናምን አይነት ፓሶችን የማታዩበት ተጫዋች፣ ወደፊት ብቻ የሚጫወት አይነት ተጫዋች ነው። ከዛ ውጭ ደግሞ ካውንተሮችንም ከበር የሚያደርግልህ አይነት ተጫዋች ነው። ጁድ ቤሊንጋም እንግዲህ እየወጣ ነው አይደል? እንደዚህ አይነት ተጫዋች ነው፣ ባህሪው ነው። ቤሊንጋም ነቅሎ እየወጣ ቻንሶችን ለመፍጠር እየሞከረ እንኳን የእሱን ቦታ ከበር እያደረገ ብቻውን ሲቀውጡ የነበረው ዛሬ እሱ ነው። ከዛ ውጭ ጁድ ቤሊንጋም በክሮሻም ጨዋታ ዛሬም እንዴት አባቱ ምርጥ የሆነ ፐርፎርማንስ ነው እያስመለከተን ያለው። ካስቆጠረው ጎል ከአሲስቱን በዘለለ አክሎቹ ምናምን የተሳኩማ ጽድት ያለን የነበረው ጁድ ቤሊንጋም ብቻ የእንግሊዝ ብሔራዊ ቡድን አሪፍ የሚባል ነገር አይተናል። ግን ያው አንዳንድ ነገሮች እንደሚቀሯቸው በተለይ ደግሞ ቻንሶችን በመፍጠር ላይ አንዳንድ ነገሮች እንደሚቀሯቸው አይተናል። ቀጣይ ኤዜን እጠብቀዋለሁ እኔ ማለት ነው። ቤስት አሰላለፍ ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ።